ጤና ይስጥልን ውድና የተከበራችሁ ቤተሰብ ምሳሌ ቀጣይ ክፍል መሀሌት የዝናን ቦታ ወርሳ መጥታልናለች። መሀሌት እንግዲህ የዝናን ቦታ ለማግኘት በጣም ጉጉት ስለነበራት በአግባቡ እኔ የምፈልገውን ስራዎች ከሰራሽ የዝናን ቦታ ትወርሻለሽ ተብላለች። ካሌብ ጎበዝና ጀግና ሆነሽ እኔ የምፈልገውና እኔ ማዘሽን ፍጻሜ ካልፈጸምሽ አይደለም ከወንበሩ ላይ ብቻ ሳይሆን አንቺንም እስከ ወዳኛሽ ሸኝሻለሁ ብሏታል። እሷም ምንም ችግር የለም አትጨነቅ፣ አንተ የምትፈልገውን ነገር ሁሉ አደርጋለሁ በማለት እንግዲህ እጇን አንስታ ቃለ መሃላ ገብታለች። አይ መሀሌት ግን ምሳሌን ባትነኪ ጥሩ ነበር። ነገር ግን ስራዋንና የበላይነቷን ማሳየት የፈለገችው በምሳሌ ላይ ነው። ምሳሌን ግን እነ ብሩክ ወሬ ብቻ ወይንም ደግሞ አይኔ ያለው ልጄ ማንም አይነካትም ከማለት ምሳሌ ወዲያና ወዲህ እንዳትሮጥ፣ ምሳሌ ብቻዋን የትም ቦታ እንዳትወጣ ወይንም ደግሞ ጥንቃቄ ሊደረግላት ይገባል። ምክንያቱም ምሳሌ በተለይ መሀሌትን ትቀርባታለች። የሆነ ነገር ብላ ታታልላታለች። ሰላም በይኝ እንዲህ በይኝ አፍቄሻለሁ እያለቻት ልጅቷ ታምናትና እየተቀየረች መስሏት ሄዳ ሰላም ልትላት ትችላለች። ስለዚህ እንደ ብሩክ በዚህ መልኩ ሊጎዱ ይችላሉ። እናም መሀሌትን ጥንቃቄ ማድረጉ ጥሩ ነው። ዳጥሻ ላጥ እያለች መንገድ እየተጓዘች መሀሌት ከነ ቅጥረኛዋ መኪና ውስጥ ጉብ ብላ ጠብቃታለች። መኪና የዝና መኪና ስለነበረች ዳጣ ቃና ስትል የዝና መኪና ፊት ለፊቷ ነው። ደንግጣ የቆመችው ዝና መኪና ውስጥ የነበረ መስሏት ነው። ነገር ግን ዝና እስር ቤት ነው። መሀሌት አንቺ ነሽ እንዴ ዝና መስለሽኝ ነበር፣ እኔ እኮ ዝና መኪና ስላየው ፈራሁኝ፣ ልቤ ቀጥ ልትል ነበር ብላ ዳጣ ተናገረች። ምነው ፈራሽኝ? ዝና እኮ እስር ቤት ነው፣ መኪናውን ደግሞ እኔ ወርሻለሁ በማለት መሀሌት መለሳለታለች። ዳጣ ግን ገርሟታል። ለማንኛውም እኔ የምልሽና እኔ የምጠይቅሽን ጥያቄ ካልመለሽልኝ ከኔ አታመልጭም ብላታለች መሀሌት። ዳጣ መዋዝ አይደለችም። ከዚህ በፊት መንገድ ላይ ወርቀሽ ምትበይና ምታድሪ ያተሽ እንዳገዝኩና ብር እንደሰጠሽ አትርሺ ብላታለች። የትላንትናውን አስቢ ብላታለች። እሷም ይሄንን በማሰብ ነው በቴትና እየጠየቅኩሽ ያለሁት፣ ስለዚህ መድብሌት እንዳለ ንገሪኝ ብላታለች። ዳጣም ስቃባታለች። እሱን እንኳን አትልፊ፣ ለማንኛውም መቼ ማታገኘኝ እግሬ ያውጣኝ እያለች መሀሌት ወደዚህ ዞር ብላ ስትለፈልፍ ካልተናገርሽ ልጁን ጠራልሻለሁ እያለች ልጁን ስትጠራ ቅጥረኛዋም ማለት ነው። ዳጣ በዛ በኩል ሮጣ አምልጣለች። ልጁ ብሮጥ አልደረሰባትም። ከዛም መሀል መንገድ ላይ ተደበቀችበት። ግን ደግሞ ይሄ ክፉ ስልክ ተደወለባት። ከተደበቀችባት ልጁ ሰማትና ተከተላት። እሷም ተነስታ ሩጫውን ጀመረችው። እየሮጠች እያለ መድብል ከቻላት። እሷም አሪፍና ያልታሰበ ስም ለመድብል አወጣችለት። መድብል ብላ ቀጥታ እንዳጠራ ተፈላጊ እሱ ስለሆነ፣ እናም ታዲያ ማን ነው የሚያባርሽ? ለምንድን ነው የሚያባርሽ? በማለት ቀስ እያለ እያረጋጋ ተረጋጋ እንጂ እያለ ልጁን አንድ በቦክስ ስለው መሬት ላይ ዘረረው። ልጁም እዛ እንቅልፉን መተኛት ጀመረ። ስለዚህ መሀሌት ናት የላከችብኝ ብላ የሆነ ስም ለመድብል ሰየመችና መድብል እጇን ይዞ ሮጦ ከዛ ጠፉ። እናም መሀሌት ከቆይታ በኋላ ቢደውልለት ልጁም ስልክ አነሳና
መቼም ልጅቷን ይዛት ለምን ይዛት አመለጠችኝ እንዳትለኝ አለችው። እሱም ደበበ መቼ አስተረፈኝ አላስተረፈኝም በማለት መለሰላት። አይገርምም? ዳጣ በቀልድ ስም ሰጠው። ምክንያቱም መድብል ነው ብሎ በነገራት መድብልን አግኝቻለሁ ብሎ ጉራውን ይነፋል ማለት ነው። እና ለማንኛውም መድብል ቶሎ ብሎ መሀሌትን ቢይዛት መሀሌትን የሆነ ነገር ቢያደርጋት ከዛ ስራ አይከብድባቸውም። መሀሌት ግን ካልተያዘች እመኑኝ እነ መድብል እነ ብሩክ እንደገና ተመልሰው ወደ ነበሩበት ይመለሳሉ። ምክንያቱም ምሳሌ አንዴ ከተያዘች ምሳሌን እስከሚያገኟት ድረስ በጣም ብዙ ዋጋ ይከፍላሉ። ምሳሌን ለማግኘት እና ለማስወጣት ደግሞ ከዚህ በፊት አይተን እንደሆነ ትህትናን ለማስለቀቅ ስንት ዋጋ ነው የተከፈለው? ስንት ዋጋ። እናም ምሳሌ እንዳትያዝ ምሳሌን መጠበቅ እንዲሁም ደግሞ መሀሌትን ዞር ማድረግ። መሀሌት ከህይወታቸው ውስጥ ልትወጣ ይገባል። እናም ጠበቃውን ፈልግ አምጣልኝ መድብልንም አምጣልኝ ብሎታል ካሌብ ለልጁ። እሱም መድብል ጋር እየሰራ ስለሆነ እሱም መያዝ አይችልም። በሆነ ነገር ይሸውዳል። ምክንያቱም ክፍያ ያገኛል። ጠበቃው ግን የኔ ምስኪን ጠበቃውን ለካሌብ ሊያቀርብለት ነው። መድብል ግን እንዳታደርገው መቼም ቢሆን አትያዘው ብሎታል። ጠበቃ ስልኩ ቢደወልለት ስልኩ አይሰራም። ምናልባት ተይዞ እንደሆነ አላውቅም። እጃቸው ባይገባ እሱ ራሱ በጣም ጥሩ ነው። ምክንያቱም ስሜን አጥፍተዋል፣ እሱ ስሜ ያጠፋ ሰውዬ መቀጣት አለበት ብሏል። እናም ታዲያ እንዳይያዝ ቤተሰቦቹም ተመልሶ እንደ በፊቱ እንዳይጎዱበት ጠበቃው ሰምቶ መድብል ነግሮት ማምለጥ አለበት ወይንም ራሱን መጠበቅ አለበት። እናም ውድ ቤተሰብ በስተመጨረሻም መሀሌት በራቸው አካባቢ ሆነ ቆማ መኪናውን እዛ ምሳሌ እየተጫወተች እየዘለለች ሮጣ መታለች። ከኋላ እነ መድብል ኑሩ እነ ብሩክ ኑሩ አውቆ ልኳት ይሁን ወይንም ደግሞ እውነትም ተልካ ከሱቅ ሆነ ነገር ገዝታ አጋጣሚ አግኝታት ይሁን አላውቅም። ናፍቀሽኛል፣ አድገሻል፣ ነይ ልቀፍሽ እያለች እጇ ዘርግታለች። ስለዚህ እነ ብሩክ እነ መድብል ሊደርሱላትን ለምሳሌ ወይስ እንግዲህ መሀሌት ይዛት ትሄዳለች? ቀጣይ አብረን የምናይ ይሆናል። ውድና የተከበራችሁ ቤተሰብ መልካም ቆይታ ይሁንላችሁ። ቪዲዮ ሰብ በማድረግ ከኔ ጋር ሁኑ። ባባይ